እኩና እንት ለስላሳ ከፈትና ውስጥ ጂን ጨምርበት አልኩት ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ ተማራን ከንፈሯን ግጥም አልኩና ነከስኩና ያዝኩና ስዳብዛት ጡቷም ደስ ይላል ጭኑም ደስ ይላል እሺ በግሬ ነካ ሰራጋት ከፈተችልኝ ውስጡ ኦ ማይ ጋድ ምንም እንትን ስላላለኝ የሆነ የአዝናኝነቱም አስተማሪነቱም ስላልገባኝ ያንቺን ኦፒኒየን ፈልጌ ነው ማለት ሚዲያ ላይ ወጥቶ እንደዚህ ይሄ የፖርን እንትን አይደለም እያንዳንዱን ዲቴል መናገር ሰውየው አወራራቸው በቃ ይሄንን ነገር ኖርማላይዝ አድርገው ማለት ነው ኖርማል ነውና ወጣት ወንዶች ራሱ ምንድነው የሚማሩት ኦኬ የሆነች ሴት ከፈለኩኝ እንደዚህ አድርጌው ስጄ ለስላሳ አዝና እንትን ጨምርበት ምናምን እላታለሁ ጂን ጨምርበት ኦር ይሆን አልኮሆል ቮድካ ኦር ሳምቲንግ ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ ዛሬ ለየት ባለ ቪዲዮ ከሳምሪ ጋር ተመልሰን መተናል መጨረሻ እስከ ሳምሪ ጋር የሰራነው ቪዲዮ ስፒድን በተመለከተ ነበር ብዙዎቻችሁ ወዳችሁታል ብዙዎቻችሁ ሐሳባችሁን አጋርታችኋል ላይክ አድርጋችኋል እናመሰግናለን ዛሬ እኔ በአጋጣሚ አይቼዋለሁ ይሄንን ቪዲዮ ፌስቡክ ላይ ሳምሪ ያላየችውም ሶ እሱን ቪዲዮ አሳይቻት አንድ ላይ የሚሰማንን እንድናጋራችሁ ነው እኔ ስላስገረመኝ የሷን ደግሞ የሴትንም እይታ ስለፈለኩ ነው ሶ ፌስቡክ ላይ ነው ያየሁት መጀመሪያ ላይ ማለት ነው ጋዜጠኛዋን ያሳፈራት ከ18 ዓመት በታች የተከለከለ ቪዲዮ ብለው ነው ያወጡት ከ6 ሰዓት በፊት እግረኛው ሚዲያ ማለት ነውና ይሄን ቪዲዮ ጀምሬው ትንሽ አስደንግጦኛልና እስቲ ሶ ላይቭ ሪአክት ለማድረግ ነው አሁን የተገኘ ነው ለሳምሪ ያሳየኋት የሷን እይታም እንድታጋራ ነው የተገኘ ነው አሁን እንጀምራለን ማለት ነው ቪዲዮ አብራችሁን ቆዩ ሁላችሁም ከኛ እኩል እንግዲህ ያያችሁት ካላችሁ ሪአክት አድርጉ ከሌላ እንደዚሁም ደግሞ ሰብስክራይብ አድርጉ ቻናላችንን አትርሱ እዚህ ከገባሁ 5 አመት ነኝ እዚህ አሁን ዋናው መቄዶንያ አዎ ባለቤቴንም ለምኜ እዛ ኤልፎራ ጽዳት ሰራተኛ ነች ስለ ባለቤቱ ሲያወሩ የሆነ ከእንትን በኋላ ነው ከደርግ በኋላ ነው ያገቧት አይደለም አዎ እንዴት ነበር ጋብቻው እንዴት ነበር የተዋወቁት ልጆቹስ ልንገርሽ አክስቷ ኮረብታማ ሆቴል ሚላል እዛ ካሸሪ ነች ላምበረት ጋር አዎ አሁን አለ አክስቷ ኮረብታማ ሆቴል አሁን ሃይሌ ግራንድ ያለበት ማለት ነው በጣም ቆንጆ ነው ባክ አክስቷ ነበርች እዛ እኔ ክብር ጎዳለሁ እዛ ገብቼ ቡና ቤቱ ሰልገባ ውጪ መናፈሻ ምናምን እዛ ነው መቀመጥ ሲልችን ሴትዮ ያየኋት አክስትዮዋን ተዋውቀን እንግዲህ ይግባ ነገሩ ሚስጥር ነው ተዋውቀንና ትንሽ በእኔ በለጥ አለችኝ እቺ ነው እንደው ሹማ ባረክ ሚስት ባረክ እንዴ ያልኩና ዝም አልኩ ሳይች ልጅ የእህቷ ልጅ ነች መጣች ተልካን መጣችው አየኋት ማን ፈልገሽ ነው እናቴን ፈልጌ ነው አለችኝ እሺ ያልኩና ሄደች አንድ ኮሌል ጓደኛ አለኝ የቢኒያም አባት ጓደኛ እቺ ሲሳይ እንደው ቤቷ እንዴት ነው አልኳት ቤቷ እኮ ጠላም አለ አረቄም አለ አሉኝ እሺ እንሂድ አልኳቸው ሄድን እኔ አልጠጣም ነይ ጠላውንም አረቄውንም አንጨላቸዋል ጠርሙስ ጠላና አረቄ ቀይ ያልኩ አዳች ላንተ ሳለች የታሸገ ነገር የለም አልኳት ቢራ አለ አምጪ አንድ ቢራ አልኳትና ቢራ ዘን ቁጭ እንዳልን እንዴ ኮሌል ወይ እቺ ልጅ እስቲ ንግግሯ ምን አቀባበሏ ደስ ይላል እሺ ጥሯትና ፈልጋታለሁ ያልኳቸው ጠሯት ነው ያልኳት በእዚህ ሶ አሁን እያወራ ያሉት ስለ መጀመሪያ ካሸሪ ያሏት አክስቲየው ነው ሶ እሷ ትልቅ ትሆንብኛለች ብለው የሷን የእህት ልጅ ነው መሰለኝ እያወሩ ያሉት የገባኝ እንደዛ ነው አንቺ እንዴት ነው የገባሽ እኔ ገባኝ አይ ቲንክ ተቀምጣ የነበረች ሌላ ሴት አየሁኝ ወጣት ሌላ ሴት ማለት ነው የመጀመሪያዋ ትልቅ ነች ብለው እሷን አልፈለጉም ውሽማቶንም ምናምን ያሏት ማለት ነው እዚህ ለማነጋገር የሚፈቀድልሽ አይመስለኝም ግን ወጣ ብለሽ አስፋልት ላነጋግርሽ ነገ 4 ሰዓት አወጣውና ይቢራው የሚፈቀድልሽ አይመስለኝም ለማነጋገር ማለት ልጅቷ እንግዲህ በጣም ልጅ ነሽ ማለት ነው ኦር ሜቢ ሰራተኛ ናት እየሰራች ስለሆነ እዚህ ማውራት አትሽም ሲመችሽ ነገር ውጪ ይሆናል ያ ይመስለኛል የጠላውንም ሂሳብ ቆረጭ አልኩና 50 ብር ሰጠዋት ያ ካሸር ሰጠዋትና ነገ 4 ሰዓት ይዘሽኝ አልኳት መጣች አዎ መጣች እዛ ስትመጣ ነቂ ታክሲ ሳልኳት ሾላ ሄድን ገበያ የሆነ ቦታ 4 ሰዓት እንግዲህ ሶ አረቄ ቤት ነው የሄዱት አረቄና ጠላ አዘዙ እሳቸው መጠጥ አልጠጣም ግን ዝም ብዬ ቢራ አዘዝኩኝ አሉ እንዳወራሽ እንዲመች ብለው ነው እንግዲህ ማለት
የ50 ብር ሰጥቷት መልሱን ይዘሽ ነይ ቤታቸው ነው ይዛ የምትመጣው ማለት ነው። I don't think so maybe ውጪ መሰለኝ ውጪ ነገር አሉ እኮ አይደል ደጋሚ ሰው እና ፈልጋታለሁ ያልኳቸው ጠሯት ነው ያልኳት በእዚህ ለማነጋገር የሚፈቀድልሽ አይመስለኝም ግን ወጣ ብለሽ አስፋልት ላነጋግርሽ ነገ 4 ሰዓት አወጣውና የቢሮውንም የጠላውንም ሂሳብ ወለጭ አልኩና 50 ብር ሰጠዋት ሰጠዋትና ነገ 4 ሰዓት ይዘሽ ነይ ያልኳት ነገ 4 ሰዓት ይዘሽ ነይ አዎ መጣች ይዛ ስትመጣ ነግቢ ታክሲ ሳልኳት ሾላ ሄድን ገበያ ሄድንና ሹራብ ቀሚስ ነጠላ ጫማ ገዛውላት ጸጉሯ ምንጭርጭር ብሏል አስተኮስኳት አንድ ቢራ ጋብዘሽ አልኩና ይሻለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጥ ጂን ጨምርበት አልኩት ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ ሰጣት ሶ ይዘዋት ሄደዋል ሾላ ወሰዷት አለበሷት ጸጉሯን አስተኮሷት ከዛ ቢራ ልጋብዝሽ ብለው አስገቧት ከዛ ቢራ እኮ እየጠጣሽ ነው አይደል ኖ ለስላሳ ኖ መጀመሪያ እኮ ቢራ አሉ ኖ ቢራ ዘስኩኝ ለራሴ መሰለኝ እስቲ ሰጣዋትና ነገ 4 ሰዓት ይዘሽ ነይ ያልኳት መጣች አዎ መጣች ይዛ ስትመጣ ነግቢ ታክሲ ሳልኳት ሾላ ሄድን ገበያ ሄድንና ሹራብ ቀሚስ ነጠላ ጫማ ገዛውላት ጸጉሯ ምንጭርጭር ብሏል አስተኮስኳት አንድ ቢራ ጋብዘሽ አልኩና ይሻለችና አንድ ቢራ ልጋብዝሽ አልኳት ይሻለች ኦኬ እኩና እንትን ለስላሳ ከፈትና ውስጥ ጂን ጨምርበት አልኩት ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ ሶ ሳታቅ ነው ይሄ የሆነ ያለው ሶ ቢራ ልጋብዝሽ ብሏት ወሰዷ ቢራ ሳይሆን ለስላሳ ጂን ነው ያጠጣት በጣፋጭ ነገር ያ በታሽጎ ለኔም ቢራ ሰጠኝ ጠጣን ለኔ ቢራ ደቅ አድርገችው በጣም ጥሩ አልኩና የሚቀጥለው ግን ይቀላልኩና አሁን ደገመች ሰደክም ወይ ሰርዬ ባክሽ እንቅልፍ ይመጣል ተኛ አልኳት ይተኛል አልጋ ልከራይ ግባ ተኛለች ገባውና ቁጭ አልኩ ወንበር ላይ ውልቅልቅ አልኩልኝ እና ነብሴን እዛ ጣልኩና ተኛው ውሸቴን ነው እንቅልፍ አላዘኝ እሺ ወይ ሰርዬ ነው ተኛ አልኳት መጣች ተኛች እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት ይከተገን ሳም አረኩና ወደዚህ ወደ ከንፈሯ ላይ እሺ አንቺ አታጠምጪ እሺ አሁን ከንፈሯን ግጥም አልኩ ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል ጭኑም ደስ ይላል እሺ በግሬ ነካ ሰረጋት ከፈተችልኝ ውስጡ ኦ ማይ ጋድ እሺ ከየት የመጡ ሰው ናቸው ሲጀመር ማለት ይሄ አንደኛ ሶ አሁን እየገለጹ ያሉት የሆነ ቢል ኮዝቢ ነገር ነው የሆነብኝ ላይክ ወንጀል ነው ይሄ እኛ አባት እየገለጹ ያሉት ነገር ማለት ነው አንድን ሴት እድሜዋን በግልጽ አልተናገሩም ግን ወጣት እንደሆነች እርግጠኛ ነን ልጅም ወጣትም ልትሆን ትችላለች ሶ እንግዲህ ሳያስፈቅዱ ይዘዋት ሄደዋል ሾላ ወስደዋታል ቤተሰብ ቤት እንዳለች አያውቅም ከዛ ቢራ ልጋብዝሽ አሏት በቢራ ፋንታ በለስላሳ የተቀላቀለ ጅን ይሄም እሷ ሳታቅ ማለት ነው ሶ ድራጊንግ ነው የሚባለው አይደል ይሄ ያ ሶ ያንን አድርገው ከዛ እንግዲህ ያዞራታል ደቅ አርጋን የጠጣችሁ ብለዋል ይሄንን ጂንና እንትን የተደባለቀ ምን ያህል ያ ልጅቷ እድሜዋ ስንት እንደሆነ አይታወቅም አውቃ ነው ሄደችው ፈልጋ ነው ሄደችው ሌላ ጉዳይ ነው ግን ፈልጋ ይሁን ሳትፈልግ አይታወቅም ሲጀመር እና ይሆን እንደ ማታለል ነገር ነው እስካሁን እንደሰማሁት ማለት ነው ሲጀመር ነጠላ ጫማ ሹራብ ምናምን ገዙላት ኦኬ ከዛ በኋላ ግን የሆነ ቢራ ብለው ጂን አጠጥተው ከዛ ደግሞ እንደዚህ አይነት ነገር አገላለጹን አይተሻል አሁን ሲገልጹ ማለት ነው እሱ በቃ እንደ አንቺ እንትን በል ጆሮሽን ያዢ ምናምን እያለ እየቀለደ ነው እሷ ጨንቋታል ያ እና ለምንድነው ጋዜጠኛውም ራሱ ሂዝ ላይክ ኢንተርቴን እያረገው ነው ጀስት እየሳቀ ምናምን ቀጥሎ ነገር ነው እየተዝናና ነው በወሬውና ይሄ አሁን ቤዚካሊ አቢዩዝ ነው ምንም እኮ ጥያቄ የለውም አይደል ድራግ አርገዋታል ከዛ በፊት ግንኙነት የላቸውም ከዚህች ልጅ ጋር ማለት ነው ከዚህች ልጅ ጋር ግንኙነት የላቸውም ሳታቅ ማለት ነው ለስላሳ ውስጥ የሚያሰከር ወንጀል በቃ ማመን ማለት ነው ያረጉ ያሉት ሰውየው እንግዲህ በድሮ ጊዜ አይ ዶንት ኖ ይሄ ነገር ኖርማል ይሁን አይሁን አላቅም ብዙ ሰዎች በእንደዚህ አይነት መንገድ የማይፈልጉት ነገር ውስጥ እንደገቡ ከተማ ውስጥ እኮ ነው የሆነ የድሮ ጊዜም በጣምም ልንለው ምንችለው ነገር ነው ብለሽ ታስቢያለሽ ምክንያቱም በሳቸው አስተሳሰባውን ይሄ ኖርማል ነው ላይክ እንደ ጨዋታ አድርገው ነው የሚያወሩትና በጣም
ወንጀል ነው ይሄ ማለት ያ ማለት አታለሏት ይዟት ገቡ እስቲ መጨረሻውን መስማ ለማንኛውም እኮ አሁን እኮ መጨረሻውን ኦልሞስት መጨረሻውን ሰምተናል ለምሳሌሽ እግሯን ከፈትኩና ያ ፕላስ ደግሞ ይሄን ያህል ማለት ሚዲያ ላይ ወጥቶ እንደዚህ ይሄ የፖርን እንትን አይደለም እያንዳንዱን ዲቴል መናገር ሲጀመር ደግሞ ሚዲያውም ራሱ ቢሆን ኤዲት አድርገው ማውጣት አለበት ብዬ ነው ማስበው በእኔ ኦፒኒየን ማለት ነው እና ከዛ ደግሞ መልሰን እንትን እሺ ሰማች ነው አረ ጆሮዬን ይዣለሁ ጋሼ አልሰማሁም የሆነ ክላችን ቀጠለ እሺ አረገዝች ሳይ ቁም ነገሩ እሱ ነው ደስ አይልም ደስ አለኝ በጣም እሺ ቁም ነገሩ እሱ ነው እሺ እስቲ ይላቅ እንስማ የርጉዝ ልብስ ገዛሁላት አሳመርኳት በቃ ምን አባቱን ስናልኩልና ግቢ ቤት አልኳት ገባን እሺ ያው ደህነት ነገር የለም ገባን ያው አለች አሁንም እግዚአብሔር ይመስገን 4 ልጅ ባርገችልኝ ዋው 4 ልጅ በተከታታይ እኮ ነው ብቻ ክርስትና ወለታ አብረን ነው ተኛው ክርስትና ተነስ ወንድም በ40 በ80 አንድ ነች ሴት ስንል እኔም ትንሽ ቧጣጣለው ስራም ወዲያም ላለው ቆፋፍራለሁ ግን እንደድሮ መኖር ባልችልም አይ ይላል በቃ ስንል አሁን ልጆቼም በቃ የቧጣጥኩ እናስተምራለሁ ሰው ከወደደ አትወድቅም ልጆቹ ባለቤቱ መቄዶንያ እንደሆኑ ያውቃሉ እንዴ ተነጋግረን አይደለም የገቡት እኔ በባላው ልጆቼ ይብሉት እንዴት ጋሼ በደንብ ያስረዱን ተነጋግረን አይደለም ወይ ሲሉ ምን ለማለት ነው እንዴት ነው ተነጋግረን አይደለም ወይ ሲሉ ከልጆቹ ጋር ባለቤቴ ጋር ነግሬያት እኮ ነው እኔ እዚህ ብቀመጥ ሰርዬ አልኳት ወይ እዚህ ብቀመጥ ቁርሴን በላለሁ ምሳዬን በላለሁ አንቺም ትጠቅሚያለሽ ገቢ የለም ሶ እንግዲህ ማለት እኔ ይሄንን ፖርሽን ነው ቆርጠው ፌስቡክ ላይ የለጠፉት ማለት ነው ከ18 አመት በታች እንዳያይ ብለው የለጠፉት አሁን እሱን እንዳያይ ብለው የለጠፉት ቪዲዮ ላይ አሁን ያለው አገላለጽ ማለት ነው ከይጃገብቼ ልጅቷ በቃ ይሄ ጋዜጠኛዋ የሆነ ራሷ ላይ እየተፈጸመ እስኪመስላት ድረስ ነው አይደለ እየተሳቀቀች እየሰማችሁ ያለው ይሄን ታሪክ ማለት ነው እና ምንም እንትን ስላላለኝ የሆነ የአዝናኝነቱም አስተማሪነቱም ስላልገባኝ ያንቺን ኦፒኒየን ፈልጌ ነው ዛሬ እንደነው መጀመሪያ በቃ ልክ እንድታዩና ምንም ሳልነግርሽ እንድታዩና ከዛ ኦነስት የሆነ ኦፒኒየንሽ እንድትሰጪኝ ያረኩ ያለሁት በሴት በኩል የሚሰማሽን ስሜት ማለት ነው እንዴ ማለት እኔ የሚሰማኝ ስሜት ይሄ ማለት በዛ ጊዜም ቢሆን ወንጀል ነው ሳትፈልግ ነው ብዙ ነገር ግን አሁን ስለተጋቡና ልጆች ስላፈሩ ምናምን እንደ ቀልድ ተደርጎ ይወራል ግን ሴትዮ መጀመሪያውንም በቃ የሆነ አለ አይደል በትክክል ፈልጋ ነው አይደለም እንግዲህ አይታወቅም ግን ኤኒሃው እዛ ማለት ሲገናኙ የተፈጠረው ነገር ወንጀል ነው በቃ ትክክለኛ ነገር አይደለም እና እኔ ሚዲያው አትሊስት ቆርጦ ያወጣል ወይ ደግሞ አይ ይሄ ነገር የሆነ ማለት ባለቤቶት ሳታስብ በማታቀው መንገድ እንደዚህ መጠጣት አጥቶ እንትን ማለት ወንጀል ስለሆነ ሜቢ በቃ ለተመልካቾቻችን አፕሮፕሪየት አይደለም ትክክለኛ ነገር ስላልሆነ በቃ ይውጣ ብሎ ማውጣት አለባቸው ብዬ ነው ማስበው ከሰውየው ጋር ተስማምተው ማለት ነውና ብዙ ሰው በድሮ ጊዜ የተለያየ ብዙ አይነት ታሪክ ይኖራል ግን በዚህ ሰዓት በተለይ በዚህ ወቅት ይሄ በቃ በጣም በጣም መጥፎ የሆነና በቃ ኦልሞስት እንደ መደፈር ማለት ነው እና በጣም ትክክል ያልሆነ ነገር ነውና እኔ ሚዲያውንም ሰውየውም መናገራቸው በጣም አሳፋሪ ነው ብዬ ነው ማስበው እንደዚህ ፐብሊክ ላይ ወጥቶ ማወራቱ በጣም ላይክ ቢል ኮዝቤ የተከሰሰበት ምክንያት ያ ነው ካረጀ በኋላ ማለት ነውና ያው እኛ ልክ እንደ የአሜሪካ አይነት ህግ አለን ምናምን ብለን መቼም አንመጻደቅም በጣም በየቀኑ በየጊዜው ሴቶች ህፃናት የሚደፈሩበት ሀገር ነው ኢትዮጵያ በህፃንነታቸው የሚያገቡበት ሀገር ነው ኢትዮጵያ ሶ ከዛ ውስጥ አንድ ተጠቂ ስለሆኑ ሰው ነው እንግዲህ እኚህ ሰው እና እንደ ጋዜጠኛ አትሊስት ጋዜጠኛው እንዴት አድሬስ እንዳላረገው ገርሞኛል እንዴ ወንጀል እኮ ነው ይሄ በዚህ ማለት በዛ ጊዜ እንዴት ማለት ወንጀል አልነበረም እንደዚህ ማድረግ ወንጀል ነው እኮ ምናምን ብሎ ትንሽ እንኳን አለማሰቡም ራሱ ሶ ሁለት አንግል አየሁኔ አንደኛው አንግል እሳቸው አሁንም ድረስ እንደ ጀብድ ነው የሚያወሩት ሶ ትልቅ ሰው ናቸው
ሶ የሆነ በቃ የመረዳት ነገር የሳቸው አባት በእርግጠኝነት ጠልፈው የሚያገቡበት አይነት እድሜ የሳቸውን ስታይ የሳቸው አባት እንደዛ የሳቸው እናት ተጠልፈው ሊሆን ይችላል ምናምን የሆነ ካልቸር አለ አንድ ገጠር ውስጥ ያለ ካልቸር አሁንም ድረስ ስቲል ማስተማር ማሳወቅ ያለብን ህብረተሰብ ክፍል አለና በዛ ውስጥ ያደጉ ይመስለኛል እሳቸውን ሳያቸው ሶ ከእድሜያቸውም አንፃር ማለት ነው ለዛ ነው አሁን ያደረጉት ነገር እንደ ጀብድ የሚያወሩት በቃ ምንም መስሎ በቃ አልታያቸውም በቃ ለስላሳ አምጣ ከእንትኑ ጋር ካስተናጋጁ ጋር ምናምን ገባሽ ተጠቃቅሰሽ እንትን ጂን ውስጥ ጂን አርግበት ምናምን ይሄን እንደ ኖርማል ነገር ማውራት ኢቭን ለወጣቶች ምንድነው የሚያስተምረው ማለት ኤግዛክትሊ አሁን እሳቸውን እንደዛ ብለን እንረዳና ማለት በቃ የሆነ ያደረጉት ጥፋት የሰሩት ወንጀል እንደሆነ በቃ አላወቁትም ወይ ደግሞ ከዛ በኋላም ስላገቧት እቺን ልጅ እንግዲህ ያገባቻቸው አማራጭ ኖሯት ነው አይደለም ምናምን እሱ ሌላ ጊዜ እናስቀምጠዋል ምክንያቱም እንዴ ፍቅር ይዟት ነው ያገባችው ወይስ ተደፍራ ስላረገዘች ነው ያገባችው ወይ ምናምን የሚለው በቃ it's another topic በቃ ስለማናቅ እሷ እናትየውም እንትን የሚሉት ነገር ስለሆነ ነገር ግን እሳቸው ይሄን ሊያወሩ ይችላሉ ባለማወቃቸው ማለት ነው ሶ የኔ ትልቁ ችግር ማለት ነው አንቺ እንዳልሽው የጋዜጠኞቹ አንደኛ የሚያስቅ ነገር አይደለም የሆነ ሰውን ልጅቷን እንትን አድርጌ ከዛ በኋላ አስገባኋት ከዛ አውላልቄ ልብሴን አልጋው ላይ ተኛው ከዛ በኋላ ግንባሯን ሳምኳት ከንፈሯን በደንብ ግጥም አድርጌ ሳምኳት ከዛ ደግሞ እንትን ምናምን የሚል አይነት አካሄድ ድረስ ሲሄዱ ማለት ነው በቃ የሆነ እጃቸውን ያወራጩ መሳቅ ድረስ አሁን ሴቷ ጨንቋታል አይደለ ከሷ በኩል እንዴት አትሊስት እንዴ አባት ማለት ይሄ ነገር እኮ ወይ ማለቱ አንደኛው እዛው ጋር አይ ይሄ ነገር እኮ ግን ትክክለኛ ነው መደረው ምናምን የሚል ሌላው ደግሞ ፖይንት ምንድነው ከጨረሱ እንትኑ ቀረጻው ካለቀ በኋላ እንዴት ነው በቃ ይሄ ለሚዲያ ፍጆታ መቅረብ ይችላል በቃ እንደ ፕሮግራም ወጥቶ ቀንጭበን ሁሉ ከ18 ዓመት በታች ሆኑ እንዳታዳምጡ የመደፈር ታሪክ ነው ብለን ልናወጣው ምንችለው ነገር ነው ወይ ይሄ ገባሽ እንደዛ መደፈር ላይባል ይችላል ግን ያለ ፍላጎታ የሆነ ሳታቅ በተለይ ስላጠጧት ላይክ ሌላ ስቶሪ ነው ግን በእርግጠኝነት የህግ ባለሙያ ቢተነትኑት መደፈር ነው ይሄ አይተዋወቁም እነዚህ ሰዎች ገባሽ አሁን በዛን ሰዓት አታለዋል እንጂ ሰውዬ ኮንክሉድ ለማድረግ ይከብደኛል ልንገርሽ የሆነው ነገር ያደረጉትን የሄዱትን አካሄድ ልብስ ገዝተውላታል ነጠላ ጫማ ጸጉሯን ሶ that's bribing ገባሽ የሆነ በገንዘብ አታለዋታል በዛ ተስማምተናል ከዛ በኋላ ደግሞ እሺ ራሷን ግን አላወቀችም ገባሽ ጄን እነሱ ያውቃሉ what happened የዛኔ ግን እንደ ሚዲያ ማለት ነው ማለት ለወጣቱ ምንድነው ማለት ስለዚህ እኮ ጥቁር ግሬይ ዞን ላይ ሲሆን ለምን ይወጣል ለምን ማለት መቅረት ይችል ነበር ለምን አሁን እኔ ኦኬ እንደመደፈር ቆጥሯለሁ አንቺ አይደለም necessarily I'm not sure አላቅ ህግ ባለሙያ እስከብራራው ድረስ ምንናቀው ጉዳይ አይደለም ግን የእንደዛ አይነት ስሜት ሊኖረው ይችላልና ይሄ ግን ሴንሲቲቭ ነው ደግሞ ሲንስ ልጆች ስላላቸው 4 ልጆች አሉን ብለዋል ምናምንና በጊዜው የነበረ ኖርማል ነገር ነው አይደለም ገባ አፕሮፕሪየት ልክ እንዳልሆነ ወንጀል እንደሆነ ይታወቃልና በቢል ኮዝቢም ታሪክ እናውቀዋለን አይደል በ70s በምናምን ጊዜ የነበሩ ሴቶች ብዙ ሴቶች እንደዚህ ከመጠጥ ጋር ደባልቆ እንደዚህ በጣም ብዙ አይነት ታሪክ አለ ለማንኛውም በርጅና እስር ቤት ገብተዋል እና እንደ ሚዲያ ማለት ነው በቃ ይሄንን ከሴቶች ጥቃት ሴቶችን ፕሮቴክት it's not funny ምንም የሚያስቅ ነገር አይደለም እውነት ለመናገርና ሰውየው ሜቢ ጭንቅላታቸው ልክ ይሁን አይሁን አላቅም ግን ይሄንን ነገር ተናግረውታል እና በቃ ለዚህ ሚዲያ አይመጥንም እና እንደዛም በዚህ አይነት መልኩ አርግዘው ምን ብለው በጣም የተጎዱ ብዙ ሴቶች ስላሉ እነሱንም ማሰብ ያስፈልጋል ምንም የሚሳቅበትም የሆነ ለመዝናኛም የሚቀርብም ነገር አይደለም እና እኔ ኤዲት አርገው አውጥተው እንደገና ቢቻል ደግሞ ለሰውየውም አስተማሪ እንዲሆን እንዴ አባት ይሄ ነገር እኮ
ወንጀል ነው በአሁኑ ጊዜ እንደዛ ያለ ፍላጎቷ ምናምን እንደዛ ብለው ብዙ አይነት ነገር አብራርተው እንትን ማለት ነበረባቸውና አይ ቲንክ እንግዲህ እርማት እንደሚወስዱ ተስፋ አረጋለሁ። ሆፕፉሊ ማለት ብዙዎቹ የሆነ አይቻለው አንዳንዶች እንትን ኮሜንት ሴክሽኑ ላይ እንዴ ምንድነው ይሄ ነገር አሁን ይሄ ለመቄዶኒያ በነገራችን ላይ አላማው ማለት ነው መቄዶኒያ ያሉ አባት ናቸው ለመቄዶኒያ ከመጋቢት 6 ጀምሮ ታላቅ የገቢ ማሰባሰቢያ የቀጥታ ስርጭት እንደሚመጣ ማሳወቂያ ፕሮግራም ነው እየሰሩ ያሉት አሁን ያንን እየሰሩ ያንን በጎ አድራጎት ጉዳይ እየሰሩ እሳቸውን በመቄዶኒያ ውስጥ የኖሩ አባት ናቸው እንደዛ የተናገሩ ገባሽ ከዛ አላማ ጋር የሚጻረር አይነት ገባሽ ሜሴጅ ወይ ደግሞ መልእክት መተላለፍ የለበት ያ አይ ቲንክ እይታ ነው ማለት ኢቭን ጋዜጠኞቹም ሴቷ በጣም ተሸማቃለች ምናምንና እንዴት ነው እይታቸው ላይክ ኖርማል ነገር ነው ይሄ do you think ሴቷ ለመናገር የፈራች ይመስልሻል የሆነ ውስጧ መናገር የምፈልገው እንዳለ መሸማቀቋ ያሳያል ግን ለምንድን ነው እዛ ጋር እንትን ያላለች ኢትዮጵያ ውስጥ ብዙ ጊዜ ሽማግሌዎች ትላልቅ ሰዎች ምናምን ሲናገሩ ከማክበር አንፃር የሆነ አይጋፉም ብዙ ሰዎች ምናምንና ግን ቀስ ብለው ድሬስ ማድረግ ነበረባቸው እንዴ አባት እንደዚህ አይነት ነገር ምናምን ማለት ነበረባቸው እንደዛ እንኳን በሰዓቱ አንዳንድ ጊዜ በሰዓቱ ማይመጣልህ ነገር አለ አይደል ሶ ባይመጣላቸው እንኳን በሰዓቱ ከቪዲዮ ከተቀረጸ በኋላ ግን ኤዲት ተደርጎ መውጣት ነበረበትና ለኔ ማለት ነው maybe it felt like የሆነ ቫይራል ሞመንት አለ አይደለ በቃ ይሄ በጣም የሚያስቀው ራስ ገረም በቃ የሆነ ነገር ተናገሩ ብሎ ለማውጣት ነው ግን የሆነ ነገር እንደዚህ አይነት ነገር ሲወራ ብዙ አይነት በዚህ መልኩ ጥቃት የደረሰባቸው አርግዘው በጣም በሽተኛ የሆኑ HIV የያዛቸው በጣም ብዙ ሰዎች ልጆች ወጣት ሴቶች አሉና ይሄን ሁላ ነገር ኢንቱ ኮንሲደሬሽን ማስገባት ነበረባቸው ጋዜጠኞቹ ማለት ትሪገር የሚያደርግ ማለት ትራውማ ትሪገር ያደርጋል ብዙ እንደዚህ የተደፈሩ በመጠጥ ተመርዘው የተደፈሩ በጣም ብዙ ሴቶች አሉ ይሄን ታሪክ ሲሰሙ እነሱ መቄዶኒያ ገቢ ማሰባሰቢያ ብለው ወይ ደግሞ የተንደላቀቀ ኑሮ ያጡት ልዑል ጉዳይ ልስማ ብለው ሲገቡ ያላሰቡት ጥቁር የትዝታቸውን የሚያስታውሳቸው አይነት ታሪክ ሊያገኙ ይችላሉና የኔም ነገር ያ ነው ማለት ሲወጣ ማለት እንግዲህ ኤዲቲንግ እና አንተነንም እዚህ ውስጥ አይደል ያለ ነው ሶ ኤዲት ሲደረግ አንድ ደጋግመሽ ስታዩ አይደለምና እንግዳሽ የተናገረውን ራስሽ የተናገርሽውን ራሱ አይ ይሄ በሌላ መንገድ እንዳይታይ ብለሽ ቃላቶች እንኳን ይቆረጣሉ አይደለም እንደዚህ አይነት በጣም የረዘመ ማብራሪያ ብዙ ሰውን ኦፌንድ ሊያደርግ የሚችል ነገር ይቀርና ማለት ነውና ድጋሚ 3 ጊዜ 4 ጊዜ ታይቶ ነው ለብቻው ተቆርጦ ፌስቡክ ላይ ከዛ እንትንም ላይ የተካተተበት መንገድ ትክክል አይደለምና ቫይራል ሞመንት መፈለጊያ ላልሽው አሁን ሪሰንትሊ ማስተውለው ነገር ያንን ነው ዩቲዩብ ላይ አሁን በፊት ላይ እውነተኛ ታሪክ ተናግረሽ ታሪክሽ ራሱን ይገልጽ ነበር ገባይ ቫይራል ይሆናል በራሱ አንቺ ብዙ ሳታጋኙ በቃ ታሪኩ እውነተኛ ስለሆነ ማለት ነው አሁን ግን የውሸት ነገር ይዘው የመጡ በጣም አነጋጋሪ መሆን የሚፈልጉ ብዙ ሰዎች አሉ ዩቲዩብ ላይ በቃ ማለት እይታ በቀላሉ የሚገኝበት ጊዜ ስላልሆነ ራይት ናው በቃ በግድ ኦኬ እቺ ነገር ስለምታነጋግር በቃ ብለው የሚያመጡ አሉና ሆን ብለው እይታ ፍለጋም ሊሆን ይችላል እና ግን እይታም ፍለጋም ቢሆን ትክክለኛ ነገር አይደለም እኔ በጣም ነው ያስደነገጠኝ አገላለጻቸው እሳቸው እንኳን ቢሳሳቱ በኋላ ላይ ሚዲያ ላይ እሳቸውን መልሶ እንዲሳጡ የሆነበት ሁኔታ ቤተሰቦቻቸው አሁን ገባሽ እንዴ በእንደዚህ ነው እንዴ የተወለድከው የመጀመሪያው ልጅ አሁን እንደዛ አይነት ጥያቄ ሊነሳበት ይችላልና ያ ነገር እንትን ይላልና I mean ስልሽ you never know ነው ምልሽ አሁን እኮ በቃ ኢንተርኔት ማለት እኮ it's everywhere ታቸው ቢወጡ በርግጠኝነት ያው አይ ፈልጌ ነው ምናል ሊሉ ይችላሉ ሶ እዛ like whatever happened እነሱ ራሳቸው እዛው ያቆታል ይኸውልሽ አሁን ችግሩ ምን መሰለሽ ከፍተውታል በቃ ከፈቱትና ግን inappropriate ነው በቃ ትክክለኛ ነገር አይደለም ምክንያቱም ሴንሲቲቭ ነው በጣም ብዙ እንትን ነው የሚነካው እና ቆይ ይሄ ጉዳይ ግን በጣም ሴንሲቲቭ እንደሆነ
ለማወቅ ግዴታ አንቺ የሆነ ከአዲስ አበባ ውስጥ ብቻ መኖር አለብሽ ወይስ ከኢትዮጵያ ውጪ ብቻ መኖር አለብሽ? አንዳንድ ሰው ማለት ነው እናንተ ውጭ ሀገር ስለምትኖሩ አካብዳችሁ ታዩታላችሁ ምናምን። ባለፈው ምን ሆነ መሰለሽ አንድ ልጅ እሸቱ ላይ ወጣ የሆነ አረቄ ምናምን ጠጣለው ምናምን ብላ የተነሳ ክርክር ነበር እና ምንም እኮ እናንተ ይሄንን በቃ ይሄ እኮ የሚሆን ነው ገጠር ውስጥ እኮ ቡና የሚጠጣሉ ምናምን ብለው የጻፉ ነበሩ የዛኔ አስታውሳለሁ በጉዳዩ ላይና ይሄ ነገር ግዴታ አንቺ በቃ ከሀገር ውጪ ወይ ደግሞ ከተማ ላይ መኖር አለብሽ ወይ ትምህርት ቀመስ መሆን አለብሽ እነዚህን ነገር ትክክለኛ ነገር አለመሆኑን ለመረዳት ኖ ማለት ጎጂ እንደሆነ ማለት ላይክ እንደ ቀልድ ምናምን የሚወሩ ነገሮች አሉ ኢትዮጵያ ውስጥ እና ጎጂ እንደሆነ ጀስት ማስተማር አለብን ቡና እንደማይጠቅም ምናምንና ካለማወቅ ሊሆን ይችላል ግን ብዙ ነገሮችን በደንብ ስንመለከታቸው የሆነ በጣም ብዙ ጎጂ የሆኑ ባህሎች ምናምን አሉንና ያንን ነገር በትክክል ማሰብ እኮ ነው በቃ ማለት አንተ የሳቸው ልጅ ሴት ልጅ አንድ ወንድ ልጅ እንደዚህ አግኝቶ እንደዚህ ቢያጠጣ ደስ ይላቸዋል እና እንደዛ ብለው በራሳቸው ማሰብ አለባቸውና እንዳልነው ከዚህ በፊት ጀስት በቃ ብዙ ሴቶች በዚህ መልኩ ብዙ ነገር የደረሰባቸው ስላሉ ከመናገር በፊት በደንብ ማሰብ ያስፈልጋልና ያንን ነው የምለው አው እንግዲህ በእርግጠኝነት የኛን ሐሳብ በዚህ መልኩ አቅርበንላችኋል የሆነ ለሚዲያ ወይ ሚዲያ ላይ መቅረብ ያለበት ጉዳይ ነው ብለን አናስብም አስተማሪም አይደለም እጅግ በጣም ያሳቅቅ ጉዳይ ነውና እናንተም እየገባችሁ የራሳችሁን ኮሜንት እንድጽፉ እንጠይቃለን እስከዚህ ሰዓት ድረስ ስላዳመጣችሁ እናመሰግናለን በተቻለ መጠን በሌላ ፕሮግራም ደግሞ ተመልሰን ልንመጣ ሁለተኛችን ነው ግን ይሄንንም ራሱ አንዴ ተጨማሪ ነገር ማለት እንፈልገው ሰውየው አወራራቸው በቃ ይሄንን ነገር ኖርማላይዝ አድርገው ማለት ነው ኖርማል ነውና ወጣት ወንዶች ራሱ ምንድነው የሚማሩት ኦኬ የሆነች ሴት ከፈለኩኝ እንደዚህ አድርጌ ወስጄ ለስላሳዝና እንትን ጨምርበት ምናምን እላታለሁ ጂን ጨምርበት ኦር ይሆን አልኮሆል ቮድካ ኦር ሳምቲንግ ጨምርበት እላለሁኝ ብለው በቃ ይሄ የሚሳቅበት አለ አይደል ኢትስ ጀስት የሆነ ኖርማል ነገር አድርገው ኢቭን አስቂ ነገር እንደ መዝናኛ ማውራታቸው እና መቅረቡ ያው በጣም እንትን ነው ላይክ በደንብ ሲታሰብበት ሆፕፉሊ የሆነ በቂ የሆነ ማብራሪያ ይሰጡበታል ድጋሚ ብለን እናስባለን ሌስ ላይክሊ ላይሆንም ይችላል እኛ ግን የተሰማን ሐሳቢያ ነው እኔ አይቸው ነበረ ሳምሪን ደግሞ ለመጀመሪያ ጊዜ አይታው እውነተኛ ሐሳቧን ቀጥታ እንድታጋራን ነው ያደረኩት እና የተሻለ ነገር አውርተናል ብለን እናስባለን እናንተም ሐሳብ አስተያየታችሁን አስቀምጡልን በተሻለ መጠን ሌላም እንደዚሁ ቶፒክ ካለ ተመልሰን ልንመጣ እንሞክራለን ሳምሪ በጣም ቢዚ ናት እንግዲህ በጣም ትምጣ ምትሉ ከሆነ ታስፈልጋለች ሐሳቧን መስማት እንፈልጋለን ምትሉ ከሆነ ኮሜንት ላይ ጻፉ እስከዚህ ሰዓት ስላዳመጣችሁ እናመሰግናለን ሰላም ሁኑ ቻው አመሰግናለሁ